በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ በሀገር ውስጥም በውጭም ዓለም ያላችሁ ኦርቶዶክሳውያን የተዋሕዶ ልጆች በወደደን ባከበረን በከበረ ደሙ ፈሳሽነት የእያንዳንዳችንን ኃጢአት ዕዳ በደል ባጠበ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ? አሚን። አምላካችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። እንግዲህ ከዚህ በመቀጠል ደግሞ በዚህ ቻናል በየጊዜው መንፈሳዊ የቤተ ክርስቲያናችንን ትምህርቶች ወደ እያንዳንዳችሁ ጆሮ እያስተጋባን መሆኑ ይታወቃልና ዛሬም በአንድ አጭር ርዕሰ ጉዳይ መጥተናል። አምላካችን እግዚአብሔር የምንማረውን ትምህርታችንን ልባችን ላይ እንዲጽፍልን ማስተዋሉን እንዲለግሰን መልካም ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ዛሬ እንግዲህ እግዚአብሔር ወዶና ፈቅዶ አገናኝቶናል። በአንድ ርዕሰ ጉዳይ እንማማራለን። ወጣትና ክርስትና በሚል ርዕስ እንማማራለን። ወጣትና ክርስትና። በዚህ ኃይለ ቃል የምንማረው ትምህርት ውስጣችንን እንዲለውጥ አምላካችን እግዚአብሔር ፈቃዱ ይሁንልን። እንግዲህ ክርስትና በዕድሜ እንዲሁም ደግሞ በጾታ፣ በትምህርት ደረጃ፣ በስልጣን እርከን ወይም ደረጃ የሚወሰን አይደለም ማለት ነው። ክርስትና በእነዚህ ነገሮች የሚወሰን አይደለም። በየትኛውም ቦታ በየትኛውም ሁኔታ ውስጥ ሆነን የምንመራበት ነው ክርስትና ሃይማኖታችን። በየትኛውም መስመር ውስጥ ሆነን ክርስትናችንን ማከናወን ሕይወቱን መኖር እንችላለን ማለት ነው። በተለይ ክርስትና ሕይወት ነው፣ በሕይወት የሚኖርበት ማለት ነው እና በጊዜውም ያለ ጊዜውም በክርስትና እምነታችን ጽኑዎች መሆን እንዳለብን ከዚህ እንረዳለን ማለት ነው። በተለይ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ስናነብ በጊዜውም ያለ ጊዜውም ጽና የሚል ምክር ሲሰጥ እናስተውላለን ማለት ነው። ስለዚህ ክርስትና ሃይማኖት በእውነት በጊዜውም ያለ ጊዜው የምንጸናበት የምንበረታበት መሆን እንዳለበት ከዚህ እንገነዘባለን ማለት ነው። ይሄ ማለት ምን ማለት ነው? በስጋችንም ደግሞ በነፍሳችንም በሐሳባችንም በድርጊታችንም በመውጣትና በመግባታችንም በአጠቃላይ እንዴት ብለን መግለጽ እንችላለን? በኑሯችን ሁሉ እግዚአብሔርን የምናገለግልበት ወደ እግዚአብሔር የምንቀርብበት ነው እንግዲህ ክርስትና ማለት ነው እና ወደ እግዚአብሔር ምን የምንልበት የምንቀርብበት ነው እና ከእግዚአብሔር ጋር ደግሞ ህብረት የምናደርግበት ከእግዚአብሔር ጋር ህብረት ያለን ሰዎች ነን እኛ ሲጀመር እና ህብረት የምናደርግበት ነው ማለት ነው እና በዚህ ሁኔታ በዚህ ልክ በዚህ አግባብ ክርስትናን ማወቅ መረዳት እንድንችል አባቶቻችንን የረዳ ያገዘ አምላካችን አባታችን ቅዱስ እግዚአብሔር ሁላችንንም ይርዳል። እንግዲህ ክርስትናችን በብርሃን እየኖርን በብርሃን እየተመላለስን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ህብረት የምናደርግበት ነው ማለት ነው። ከአምላካችን ከእግዚአብሔር ጋር ህብረት የምናደርግበት ነው እና በተለይ ታላቁ ሊቅ
ቅዱስ ዮሐንስ በመልእክቱ ጽፎልናል። የዮሐንስ መልእክት አንደኛው ማለት ነው። መጀመሪያይቱ የቅዱስ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይም ይሄንኑ እናገኛለን ማለት ነው። አምላካችን እግዚአብሔር ብርሃን የሆነ አምላክ ነው። ስለዚህ እኛም ከእርሱ ጋር እንድንሆን እርሱ ይፍቀድልን እና ወጣትነት እንግዲህ በሰው ልጆች አጠቃላይ ሕይወትና ክርስቲያናዊ ኑሮ ውስጥ ትልቅ ቦታ ትልቅ ድርሻ ያለው ነው። ምን ማለት ነው? ወጣትነት እና በወጣትነታችን ከእግዚአብሔር ጋር እንዴት ማሳለፍ እንዳለብን፣ ከእግዚአብሔር ጋር እንዴት ህብረት ማድረግ እንዳለብን፣ በእግዚአብሔር ቤት ውስጥ እንዴት መኖር እንዳለብን ትልቁን ልምምድ እንግዲህ ከወጣትነት ጊዜ ይጀምራል ማለት ነው እና ትልቅ ድርሻ አለው። ምክንያቱ ደግሞ ምንድን ነው ያልን እንደሆነ የወጣትነት ዘመን ቢሰሩ የማይደክሙበት፣ ምን ብንሰራ ብንወጣ ብንወርድ የማንደክምበት፣ የማንሰለችበት፣ የማይጠገብ ጊዜ ነው ማለት ነው እና በዚህ ሁኔታ ወጣትነት እንግዲህ ከተጠቀምንበት፣ በተለይ ቢሮጡ እንኳን የማይቀደሙበት የእድሜ ክልል ነው ወጣትነት ማለት ነው እና ብንሮጥ እንኳን የማንቀደምበት። በተለይ ሰው ሲያረጅ መሮጥ እንኳን አይችልም፣ ቢሮጥም መቅደም አይችልም። ሀብትና ንብረት እንኳን የምናፈራበት ነው ወጣትነት። አያችሁ፣ በወጣትነት ጊዜ ነው ሁሉ ነገር የሚደረገው ማለት ነው እና ወጣትነት ከክርስትና ሃይማኖት ጋር ውብ ይሆናል ማለት ነው እና በዚህ የእድሜ ክልላችን እግዚአብሔርን ማመስገን እንድንችል፣ እግዚአብሔርን ማስደሰት እንድንችል፣ በክርስትና ሕይወት ውስጥ ደግሞ ስንኖር ጉዞአችን ሁሉ ተመልከቱ የተሳካ ይሆናል፣ የተቃና ይሆናል፣ የተስተካከለ የተመቻቸ ይሆናል እና በዚህ የሕይወት ውጣ ውረድ ውስጥ ደግሞ ከእግዚአብሔር ጋር ማሳለፍ እንድንችል የወጣትነት የእድሜ ክልላችንን እግዚአብሔር አምላክ ይባርክልን እና በክርስትና ሕይወት ውስጥ እንግዲህ ጉዞአችን ሁሉ የተሳካ እንዲሆን ወጣትነታችንን ቤት ማሳለፍ አለብን፣ በቤተ ክርስቲያን ጥላ ስር ማሳለፍ አለብን ማለት ነው። በቤተ ክርስቲያን ጥላ ስር ማሳለፍ አለብን። ደግሞም እግዚአብሔርን ደስ የሚያሰኝ እድሜ ክልል ላይ እንደዚህ ስንኖር እግዚአብሔር ይደሰትብናል እና በዚህ ሕይወታችን ታዲያ እርግጥ ከምንም በላይ ምርጫችንም ሊሆን የሚገባው ምንድን ነው? ወጣትነታችን በተለይ ስጋችንን ነፍሳችንን የምንቀድስበት ሕይወት ነው መሆን ያለበት እና ወጣትነት ነፍስና ስጋችንን ለእግዚአብሔር አስራት አድርገን መስዋዕት አድርገን አሳልፈን በመስጠት እግዚአብሔር ልጅነታችንን ወጣትነታችንን እንዲባርክ ከምንም በላይ ትልቅ ስራ የሚሰራበት የእድሜ ክልል ነው ማለት ነው። ስለዚህ ወጣትነት በክርስትና ሕይወት ውስጥ እጅግ ያማረ የተወደደ ነው የሚሆነው ማለት ነው እና እኛም ወጣትነታችንን በቅድስት ቤተ ክርስቲያን በኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን ማሳለፍ የምንችልበትን ትልልቅ ግዙፍ ስራዎችን ታላላቅ ስራዎችን መስራት የምንችልበትን እድል እግዚአብሔር ይስጠን። እንግዲህ በተለይ በመጽሐፍ ቅዱስ ላይ ምንድን የሚለው በተለይ ይሄ የወጣትነት ጊዜያችንን በአግባቡ መጠቀም እንዲገባን መጽሐፍ ቅዱስ ምን ይለናል? ማንም ሊሰራ የማይችልባት ሌሊት ትመጣለች ይለናል መጽሐፍ ቅዱሳችን ላይ ማለት ነው። ማንም ስራ የማይሰራባት እና ወጣትነታችን የማንሰራበት ወቅት ከመድረሱ በፊት በአግባቡ ልንጠቀምበት ይገባል ማለት ነው። ወጣትነትን በአግባቡ ካልተጠቀምን ስራ የማይሰራበት ጊዜ ይመጣል ማለት ነው። ስራ የማይሰራበት ጊዜ ዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ይሄንን ነው የምናነበው ማለት ነው። ምዕራፍ 9 ቁጥር 4 ላይ ስናነብ ይሄንን በግልጽ እናገኛለን። በተለይ ደግሞ በመጽሐፍ ቅዱስ ክፍል ውስጥ ወጣቶችን የሚመክር ልዩ የሆነ የእግዚአብሔር መልእክት ያለበት በዚህ በመጽሐፈ ሲራክ ምዕራፍ 12 ቁጥር መጽሐፈ መክብብ ምዕራፍ 12 ቁጥር 1 ጀምሮ ያለውን ደግሞ ስናነብ ምንድን የሚለው
የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ የሚል ቃል እናነባለን። የምን ቀን ሳይመጣ አለ? የጭንቀት ቀን ሳይመጣ በጉብዝና ወራት፣ በወጣትነትህ ጊዜ። አዎ ማንን አስብ ነው የተባለው? እግዚአብሔርን አስብ። አዎ እግዚአብሔርን አስብ፣ ፈጣሪን አስብ። ደስ አያሰኙም የምትላቸው ቀናት ሳይደርሱብህ ይለናል። ተመልከቱ። አዎ ደስ የማያሰኙ ቀናት ሊመጡ ይችላሉ። እነዚያ ከመድረሳቸው በፊት ግን ምንድነው? ወጣትነታችንን፣ የጉብዝና ወራቶቻችንን፣ ጉልበት ያለበትን የእድሜ ክልል ይህንን ስጋችንን በማድለብ ብቻ ሳይሆን ነፍሳችንንም ስጋችንንም ሊጠቅም የሚችል ስራ እንድንሰራበት አምላካችን እግዚአብሔር ይፍቀድልን። የተወደዳችሁ የእግዚአብሔር ልጆች፣ የወጣትነት ህይወት በፈተናም የተሞላ ነው። ድል ብቻ አይደለም ያለው፣ መልካም ነገር ብቻ አይደለም ያለው፣ ፈተናም አለበት። ምን ማለት ነው? ወጣትነት ፈተናም አለበት። ከነዚህ የወጣት ህይወት ፈተናዎች መካከል አንዱ ተመልከቱ፣ አንዱና የመጀመሪያው ትዕቢት ነው። በተለይ ወጣቶች በወጣትነት ዘመናቸው ትዕቢትን ያበዛሉ ማለት ነው። እና የወጣትነት ጊዜያችን መሆን ያለበት ግን ከትዕቢት ነፃ የምንሆንበት፣ እግዚአብሔርን የምናገለግልበት። የወጣትነት ጊዜ ስጋችን ብርቱ ንቁ የሚሆንበት ጊዜ ነው። ያ ወቅት ስጋችን ብርቱ የሚሆንበት፣ ያ ወቅት እኛ በስጋችን ብዙ ነገር ማድረግም የምንችልበት፣ ለማድረግም የምንበረታበት፣ ሁሉ ነገር በጥረታችንና በእጃችን ብርታት ብቻ እንደሚሆን የምናስብበት ጊዜ ነው። በደንብ አስተውሉ። ብዙ ወጣቶች እንደዛ ያስባሉ እና ሁሉንም ነገር በራሳችን ድካም ያገኘ ነው የሚመስለን ብዙ ሰዎች አለን ማለት ነው። ብዙ ሰዎች አለን እና የስራችን ውጤት፣ የእውቀታችን ውጤት፣ የጥንካሬያችን ውጤት እንደሆነ አድርገን ብዙ ነገር እናስባለን ማለት ነው። ይሄ አስተሳሰብ ግን እጅግ የተሳሳተ አስተሳሰብ ነው። እጅግ የተሳሳተ አስተሳሰብ። ምክንያቱም በእግዚአብሔር ላይ የሚኖረንን መደገፍ እያበላሸን እንሄዳለን፣ እየቀነስን እንሄዳለን። በእግዚአብሔር ላይ ያለን መደገፍ ግን ምንድን መሆን ያለበት? መጨመር ነው ያለበት። ስለዚህ መንፈሳዊ ህይወታችን መዛል የለበትም። ከእግዚአብሔር ጋር ያለን ህብረትና ግንኙነት ጠንካራ እንዲሆን መስራት አለብን ማለት ነው እና በተለይ ከእግዚአብሔር እንድንርቅ የሚያደርገን ደግሞ ማን ነው? የዲያብሎስ ውጊያ ነው ማለት ነው። ዲያብሎስ የትዕቢት አባት ነው እና ቅዱስ ጴጥሮስ እንደውም አንድ የመከረን ነገር አለ። ምንድን የሚለን? በመጠን ኑሩ። እየሰማችሁኝ ነው? በምን ኑሩ አለ? በመጠን ኑሩ። ባለጋራችሁ ዲያብሎስ የሚወጣውን ፈልጎ በእናንተ ዙሪያ ይዞራልና አለ። ተመልከቱ። በመጠን ምን በሉ? የሚወጣውን ፈልጎ፣ እንዲያውም እንደሚያገሳ አንበሳ ነው ያለው። ተመልከቱ። እንደሚያገሳ አንበሳ ይዞራችኋል አለ። በእናንተ ዙሪያ ይዞራል። ማን? ጠላት ዲያብሎስ። በዓለም ያሉ ወንድሞቻችን ያንን መከራ ሙሉ በሙሉ እንዲቀበሉ ያደርጋቸዋል ማለት ነው። ስለዚህ በእምነታችን ጸንተን ዲያብሎስንና የዲያብሎስን ስራ ልንቃወም ይገባል ማለት ነው። ወጣትነት እንዲህ ሲሆን ያማረ የተወደደ ይሆናል ማለት ነው እና ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 8 ላይ ይሄንን ነው የሚያስረዳን። በምን መልኩ ወጣትነታችንን ማስኬድ እንዳለብን ማለት ነው። እንዴት በእግዚአብሔር መደገፍ እንዳለብን። ሁሉን ለራስ አቅም በመተው ሳይሆን ክርስትናችንን ወዳልተፈለገ አቅጣጫ የሚመራ ታላቅ ውጊያ ስለሆነ የእግዚአብሔር ሰው መሆን። የሚፈለገው ውጤት የሚመጣው በእግዚአብሔር ኃይል እንጂ በራሳችን ጉልበት በፍጹም አይደለም። ስለዚህ ወጣቶች ህይወታችንን እንደ እግዚአብሔር ፈቃድ ለማድረግ
ከትዕቢት ነፃ ልንሆን ይገባል ማለት ነው። ከትዕቢት ነፃ ልንሆን ይገባል እና የአባቶቻችንን የጸና ቃል ኪዳን ማሰብ ያስፈልጋል። አዎ አምላክህ እግዚአብሔርን አስብ አይደል የተባለው? ዘዳግም ምዕራፍ 8 ቁጥር 17 ላይ ስናነብ ይህን ቃል እናገኛለን። ቃል በቃል ስናነብ ማለት ነው። ስለዚህ አንድ ክርስቲያን አንድ ወጣት የሆነ ክርስቲያን ከእግዚአብሔር በቀር ሌላ ተስፋ የሚያደርገው፣ ሌላ የሚደገፍበት፣ ሌላ የሚታመንበት ኃይል ሊኖረው አይገባም ማለት ነው። ሊኖረው አይገባም። አምላካችን ቅዱስ እግዚአብሔር በእርሱ ላይ ብቻ እንድንደገፍ እሱ ይርዳን። ስለዚህ ከአንድ ወጣት ክርስቲያን የሚጠበቀው ምንድን ነው? ከትዕቢት መለየት ነው። የትዕቢትን መንፈስ አለማሰብ ነው። እና እዚህ ጋር የምንረዳው ታዲያ ምንድን ነው? የወጣቶች በተለይ የወጣት ክርስቲያኖች ድክመቶች፣ ፈተናዎች፣ ውጊያዎች ከተባሉት መካከል አንዱ ምንድን ነው ማለት ነው? ትዕቢት ነው። ሁለተኛው ጋር እንሂድ። ሁለተኛው ደግሞ ችኩልነት ነው። ብዙ ጊዜ ወጣቶች ይቸኩላሉ፣ ይጣደፋሉ። አዎ ችኩልነት ሌላው የወጣት ክርስቲያን ሕይወት ፈተና ነው ማለት ነው። በሕይወታችን ውስጥ ፈተና ሆኖ የሚፈትነን ሌላው እንቅፋት ተመልከቱ። ነገሮችን ተረጋግተን በማሰብ በማስተዋል በማሰላሰል ወደ ተግባር እንዳንገባ የሚገፋፋን ኃይል አለ። እሱ ኃይል ምንድን ነው የሚባለው? ችኩልነት ይባላል። እና ችኩልነት ሁሉን ነገር በምንፈልገው ልክና መጠን ብቻ እኔ እሰራለሁ ብለን እንገፋፋለን ማለት ነው። አዎ በፍጥነት ሆኖ ካላየን የምንልበት የጥድፊያ ሕግ ነው ችኩልነት ማለት ነው። እና ስንጣደፍ ያልሆነ ነገር ላይ እንወድቃለን። ስለዚህ በእውነት ከዓለም ሕግ ነው ይሄ ችኩልነት፣ የዓለም ሕግ ነው እና ደግሞ ባሰብነው ልክ ሆኖ አናገኘውም። ባሰብነው ልክ ሆኖ ተሳክቶ ባላገኘን ሰዓት ደግሞ ተስፋ እንቆርጣለን። ተመልከቱ፣ ተስፋ እንቆርጣለን። ለሕይወት ያለን ግምት እንዲቀንስ፣ ደስታችን እንዲቀንስ፣ እንደውም በቃ ከእውነታዎች ጋር ተቃራኒ እንደሆነ አድርጎ ያሳየናል። ከእውነት ጋር ያጣላናል። ከእውነት ጋር እንድንሞግት ያደርገናል። በእግዚአብሔር ላይም ያለን እምነት እንዲቀንስ ያደርጋል። አዎ በተለይ በሕይወታችን ሰው በእግዚአብሔር ላይ መደገፍን ሲቀንስ ተስፋ ቢስ የሆነ ይመስለዋል ማለት ነው። እና ውድ የተዋህዶ ልጆች እኛ ክርስቲያኖች ልናደርግ የሚገባን ነገር ቢኖር በሕይወት ዘመናችን ማለት ነው ከኛ የሚጠበቀው ጌታችን አምላካችን መድኃኒታችንን መደገፍ ነው ያለብን። በእግዚአብሔር ላይ መታመን ነው ያለብን። ያ ሲሆን ነገሮቻችን ሁሉ ከመቸኮል ተረጋግተን ሰከን ብለን እግዚአብሔርን እያመሰገንን ደስተኞች እንድንሆን እግዚአብሔር ይረዳናል። ስለዚህ ቁጦዎች ከመሆን ተረጋግተን የማንቸኩል እንድንሆን። አዎ ምንድነው እኛ ከቁጣ በዘገየን ቁጥር፣ ከችኩልነት በወጣን በራቅን ቁጥር ነገሮች ሁሉ የሚሆኑበት የራሳቸውን የቻለ ቀን አላቸው። መቸኮል አያስፈልግም፣ መጣደፍ አያስፈልግም። በእግዚአብሔር ቀን ነገሮቻችን ይሳካሉ። እግዚአብሔር ባለ ጊዜ ሁኔታዎቻችን ይሳካሉ። ዛሬ እንደሆነው አይደለም። ወጣትነት ቀስ በቀስ የህይወት ለውጥ የምናሳይበት ነው። በመንፈሳዊ ህይወትም እንደዚሁ የህይወት ለውጥን እያሳየን የምንጓዝበት ነው። ስለዚህ እኛ ወጣት ክርስቲያኖች ችኩልነትን ከህይወታችን ልናርቅ ይገባል ማለት ነው። ችኩል መሆን አያስፈልግም። አዎ በነፍስህ ለቁጣ ችኩል አትሁን የሚል መጽሐፍ ቅዱሳችን ላይ ተመዝግቦ እናገኛለን። በነፍስህ
ችኩል መጽሐፈ መክብብ ምዕራፍ 7 ቁጥር ስንት ላይ ምዕራፍ 7 ቁጥር 9 ላይ እናነባለን ይሄን ቅዱስ ቃል ማለት ነው። ስለዚህ ከችኩልነት መንፈስ እንድንወጣና የተረጋጋን ሰዎች እንድንሆን አምላካችን እግዚአብሔር ይፍቀድልን። ሌላው ወጣት ክርስቲያን የሚገጥመው ፈተና አለማስተዋል ነው። አለማስተዋል፣ ነገሮችን በሚገባ ተረጋግቶ ማስተዋል አለመቻላችን ደግሞ ሌላ ፈተና ነው በወጣቶች ላይ ማለት ነው። እና የበሳል ክርስቲያን መገለጫ በእርግጥ ማስተዋል መቻሉ ነው። የትኛውም ክርስቲያን አስተዋይ መሆን አለበት። አዎ፣ በተለይ አባቶቻችን የሚናገሩት ነገር አለ። ገንዘብ የሚመጣው በ20 ዓመት ልብ ደግሞ በ40 ዓመት ይላሉ። ይሄ ብዙ ጊዜ ወጣትነት ከማስተዋልና ከመረጋጋት ሕይወት ሲርቁ የሚታይ ነገር ነው ማለት ነው። እውነት ነው። በወጣትነት ዘመናችን ገንዘብንም ሰርተን ማግኘት እንችላለን። ነገር ግን ልቦና ከሌለ፣ ማስተዋል ከሌለ ገንዘቡም ራሱ መጥቶ ለምን አገልግሎት እንደሚውል ግራ ይገባናል። በእውነት አምላካችን ቅዱስ እግዚአብሔር ሁላችንንም ልባችንን ይሰብስብልን እና ነገሮችን ተረጋግቶ ማስተዋል መቻል። በመንፈሳዊ ሕይወታችንም ሆነ በስጋዊ ኑሯችን በደንብ አስተውሉ። በመንፈሳዊ ሕይወታችንም በስጋዊ ኑሯችንም መጠቀም ካለብን መረጋጋት የሚለውን ነገር በውስጣችን ማስረጽ አለብን ማለት ነው። መረጋጋት። ማስተዋል ካልቻልን ምን ማድረግ እንዳለብንና አለማድረግ እንዳለብን በራሱ ግራ ይገባናል ማለት ነው። ስለዚህ መጀመሪያ ማስተዋል ያስፈልጋል እና ሕይወታችን የእግዚአብሔር ሐሳብና ምክር ያልተገለጠበት ከእግዚአብሔር ሐሳብ በእጅጉ የራቀ በተለይ በሕይወታችን ከእግዚአብሔር ሐሳብ በእጅጉ የራቀ ዘላለማዊ መንግስቱን የተወ ወይም ያገለለ በእግዚአብሔር ዘንድ ወይም በእግዚአብሔር ጥበብና ኃይል የማንመካ ሆነን ራሳችንን እናገኛለን ብዙውን ጊዜ። ስለዚህ ከዚህ ሐሳብ ነፃ መሆን ያስፈልጋል እና መረጋጋት ያስፈልጋል፣ ማስተዋል ያስፈልጋል። ሕይወታችን በማስተዋል እንዲቃኝ ማድረግ ያስፈልጋል። በተለይ መጽሐፈ ኢዮብ ምዕራፍ 12 ቁጥር 13 ላይ ይሄንን ቅዱስና ወርቃማ የሆነ ቃል እናገኛለን እና በምድር ላይ የምንኖረው ሕይወታችን በእርግጥ ዝም ብለን በአጋጣሚ የምንኖር አይደለም። ይሄን ማስተዋል ያስፈልጋል። በአጋጣሚ ወደዚህ ምድር አልመጣንም። በአጋጣሚም ደግሞ ዝም ብለን የምናልፍ አይደለንም። ይህንን መገንዘብ ያስፈልጋል። በእግዚአብሔር ዘላለማዊ ሐሳብና ምክር ውስጥ ነው የመጣ ነው። እኛ ማስተዋል ያስፈልጋል። በጥበብ መደገፍ ያስፈልጋል። ጠቢባን ልንሆን ይገባል እና ጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ አይደል የተባልነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ምንና ምን አለ? ማስተዋልና ጥበብ፣ ጸጋ፣ እውቀት እደጉን የተባልነው ማለት ነው እና ክርስትና ከክርስቶስ የሆነውን ጸጋ፣ እውቀትና ማስተዋል በመፈለግ የምናድግበት ሕይወት ነው እንጂ አጋጣሚ የመጣ አጋጣሚ የሚያልፍ አይደለም። አጋጣሚ አይደለም። ሕይወታችን የአጋጣሚ ጉዳይ ሳይሆን በእውነት ዛሬ እግዚአብሔርን በማስደሰት የምንኖርበት ሕይወት ነው እና ለዚህ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በግልጽ ተጽፎ እናገኛለን ማለት ነው እና ውድ የተዋህዶ ልጆች፣ ኦርቶዶክሳዊ ወጣት ክርስቲያን ይህንን በአግባቡ ሊገነዘብ ይገባል። እንድንገነዘብ መረጋጋት እንድንችል መስከን እንድንችል አምላካችን እግዚአብሔር ይርዳል። ሌላው የወጣት ክርስቲያን ፈተና አራተኛው ለዘመናዊነት ያለን የተዛባ እይታ ነው። ዘመናዊነት መልካም ነው፣ ያስፈልጋል።
ግን ለዘመናዊነት ያለን እይታ የተዛባ ነው። ትክክለኛ የሆነ አይደለም። ዘመናዊነት ብዙ የሚጠቅሙ ነገሮች አሉት። እውነት ነው፣ ይሄ አይካድም። የሚጠቅሙ ነገሮች አሉት። ዘመናዊነት ጥበብን፣ መንፈሳዊ ጥበብን፣ ስጋዊ ጥበብን፣ እነዚህን ሁሉ ውጤቶች አጣምሮ መያዝ የሚችል ነው። ብዙዎቹ በዘመናዊነት ውስጥ የተፈጠሩ የቴክኖሎጂ ግኝቶችን የሰው ልጅ የቀን ተቀን ወይም የዕለት ተዕለት ስራዎች ብቻ አድርገው ይገምታሉ። ግን ስራችንን ያቀላጥፋሉ፣ ስራችንን ያግዛሉ። እጅ ስራዎች ብቻ ሆነው ተንቀው የሚጣሉ ወይም የማይፈለጉ አይደሉም። በዚህ ምድር ላይ ስንኖር ዘመናዊ ጥበብ፣ ቴክኖሎጂ፣ ዘመናዊነት፣ ዘመን የወለዳቸው ዘመን የፈጠራቸው እነዚህ ነገሮች ይጠቅሙናል። ግን የሚጠቅሙን ስራችንን ለማቀላጠፍ ነው፣ አስተዋጽኦ አላቸው። እና ጥበብ ደግሞ የእግዚአብሔር ስጦታ ነው። ይህንን ማመን አለብን ማለት ነው። ዘመኑ ያስገኛቸው ሳይሆን ጥበብ የጥበብ ምንጭ ማን መሆኑን ማስተዋል አለብን። እግዚአብሔር መሆኑን መርሳት የለብንም ማለት ነው። እና ማስተዋል ያስፈልጋል። እና ግን የምናከናውናቸው እግዚአብሔርን በመፍራት ነው መሆን ያለበት። የምንጠቀምባቸው እግዚአብሔርን በመፍራት መሆን አለበት። እግዚአብሔርን በመፍራት የተጠቀምንባቸው እንደሆነ እንደ ሃይማኖት አባቶቻችን ደግሞ ምን መሆን ያለብን? ጠቢባን መሆን አለብን። ብልሆች መሆን አለብን። የዘመን ግኝቶች ለእግዚአብሔር አገልግሎት እንዲውሉ፣ ለቤተ እግዚአብሔር አገልግሎት እንዲውሉ፣ ለሰውም ደግሞ እንዲጠቅሙ፣ ለፍቅር ለበጎ ነገር መጠቀም ያስፈልጋል። ይሄ የክርስቲያኖች ዋና ኃላፊነት ነው። በተለይ እነዚህን ዘመናዊ ነገሮችን እንደ ክርስትና መጠቀም ያስፈልጋል፣ ግን በጥንቃቄ ማለት ነው። ምንድነው የተባለው መጽሐፍ ቅዱሳችን ላይ? ቀኖቹ ክፉዎች ናቸውና ዘመኑን ምን በሉት ተብለናል? ዘመኑን ዋጁ። እና የሳይንስና የቴክኖሎጂ ውጤት እግዚአብሔርን በመፍራትና በመንፈሳዊ ጥበብ እንድንጠቀምባቸው ይመክረናል ማለት ነው መጽሐፍ ቅዱስ። በተለይ ኤፌሶን ምዕራፍ 5 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ ይህን ቃል ተናግሮታል። እና ዘመንን መዋጀት ማለት ምን ማለት ነው? በዘመን ለውጥ ውስጥ፣ በለውጡ ተጽዕኖ ውስጥ እኛም ደግሞ ገብተን የእግዚአብሔርን ሐሳብ በዘመናት ውስጥ ማገልገል አለብን ማለት ነው። የእግዚአብሔርን ቃል በዘመኑ ቴክኖሎጂ ውስጥ በማስገባት መገልገል አለብን፣ መጠቀም አለብን። እግዚአብሔርን ደግሞ በዘመን ውስጥ ማሳየት መቻል አለብን ማለት ነው። አምላካችን እግዚአብሔር በዘመናችን በቴክኖሎጂ ውጤቶቻችን እሱን ማስከበር እንድንችል እሱ ይርዳን። እና ዘመናዊነት ካመጣቸው ግኝቶች መካከል ማህበራዊ ሚዲያዎች አንዱ ናቸው። አሁን በወጣቶች ህይወት ውስጥ ያላቸው ተጽዕኖ በጣም ከባድ ነው፣ ከፍተኛም ነው። ማህበራዊ ሚዲያዎች ማለት ነው። ለምሳሌ ያህል ብንመለከት ፌስቡክ እና መሰል ማህበራዊ ሚዲያዎችን መመልከት እንችላለን። ዩቲዩብ፣ ቲክቶክ እያልን ብዙ ነገሮችን መደርደር እንችላለን። ቴሌግራም፣ ሌሎችንም ማህበራዊ ሚዲያዎች ስንመለከት ዓለምን አንድ መንደር ያደረጉ ናቸው። እነዚህ ዓለምን አንድ ማቀራረብ የቻሉ የቴክኖሎጂ ውጤቶች ወይም ግኝቶች ናቸው። እና በተለያዩ የምድራችን ክፍሎች ውስጥ የሚገኙ ሰዎች እንግዲህ በርቀት ምክንያት ወይም ርቀት ሳይገድባቸው ሳይወስናቸው ከአንደኛው የዓለማችን ጫፍ ወደ ሌላኛው የዓለም ጫፍ ማለት ነው። በደንብ አስተውሉ። በእነዚህ መገናኛ መረቦች መገናኘት ችለዋል። በእነዚህ መረቦች ተጠቅመው መልእክቶችን፣ መረጃዎችን ይለዋወጣሉ። ይሄ ትልቅ ድል ነው። እጅግ ደግሞ በጣም አስፈላጊ ከሆኑ ነገሮች አንዱ ነው ማለት ነው።
እና ከአንዱ ጫፍ ወደ ሌላው ጫፍ መገናኘት ከቻለን፣ መረጃ መለዋወጥ ከቻለን፣ ሀሳቦቻችንን ማስተላለፍ ከቻለን ይሄ ጥሩ ነገር ነው። ነገር ግን እነዚህ የቴክኖሎጂ ውጤቶች ሁሉም ወጣቶች ለበጎ ነገርና ሰዎችን ሁሉ ሊጠቅሙ በሚችሉበት ሁኔታ ይጠቀሙበታል ማለት አይደለም። እየተጠቀሙበት አይደለም። የሚጠቀሙ አሉ፣ ግን የማይጠቀሙ ደግሞ ይበዛሉ ማለት ነው። በማህበራዊ ሚዲያ የማይረባ ቧልት የሚያስተላልፉ አሉ። ከሩካቤ ስጋ ጋር የሚገናኙ ምስሎችን፣ ፊልሞችን ለማሳየት ደግሞ የሚሞክሩ አሉ። በደንብ አስተው። በማህበራዊ ሚዲያ የማህበረሰብን ጤናማ ግንኙነት፣ እሴቶቻችንን፣ ባህሎቻችንን የሚጻረሩ ደግሞ አሉ። በማህበራዊ ሚዲያ በተለይ ተጻራሪ የሆኑ ሀሳቦችን የሚያስተላልፉ አሉ። ዘረኝነትን፣ መለያየትን በሰዎች አእምሮ ውስጥ ለማስረጽ ደግሞ የሚጠቀሙም አሉ ማህበራዊ ሚዲያ እና የወጣቶቹ ቁጥር እንግዲህ ይሄንን የሚሰሩ ሰዎችም ቁጥራቸው ትንሽ የሚባል አይደለም። እንግዲህ ራስን ከነዚህ አንጽተን ለክብር በሚሆን መልኩ ለተቀደሰ ዓላማ መጠቀም አስፈላጊ ነው ማለት ነው። አምላካችን እግዚአብሔር ይህን ሁሉ መልካም እድል ያዘጋጀልን እሱንም እንድናገለግልበት፣ እሱንም እንድናመሰግንበት፣ እኛም ክብርን እንድናገኝበት፣ የእግዚአብሔርን በረከት በዚህ እንድናገኝ ነው ማለት ነው። በአጠቃላይ ግን የእግዚአብሔር ክብር የሚገለጥበት መሆን ያለበት ማለት ነው። የእግዚአብሔር ክብር የሚገለጥበት፣ በዙሪያችን ያሉ ሰዎች የክርስቶስን ፍቅር ወደ ማወቅ የሚደርሱበት ይሁን ማህበራዊ ሚዲያችን ማለት ነው። እንደዛ ሊሆን ይገባል። የእግዚአብሔርን ክብር ወደ ማወቅ ሰዎችን የምናሳድግበት። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 21 ላይ ይሄንን እንመለከታለን ማለት ነው። እውነት ነው። በእርግጥ በነፃነት ልንኖር አለ ክርስቶስ። በነፃነት ልንኖር ሐዋርያው ቅዱስ ጳውሎስ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ። ይህን ካለ በኋላ ምንድን ነው ያለው? እንደገናም ወደ ባርነት ቀንበር አትመለሱ፣ በባርነት ቀንበር አትያዙ ባለ። ተመልከቱ፣ አትያዙ። ይህን ተብለናል። ስለዚህ ማህበራዊ ሚዲያዎች ግንኙነቶቻችንን የሚያሳጡን መሆን የለባቸው፣ የሚያግዙን መሆን አለባቸው። ሱስ ሆነውብን ከክርስትና ከክርስቶስ ፍቅር የተቀደሰ ሕይወትን የሚያሳጡን መሆን የለባቸው። የሚያስገኙ የሚያበረታቱ መሆን አለባቸው። ገላትያ 5 ላይም የተጠቀሰው ይሄ ነው ማለት ነው። ይህንን መልካም እድል ተጠቅመን በማህበራዊ ሚዲያዎች ማህበራዊ ሚዲያዎች በራሳቸው ኃጢአት አይደሉም። አጠቃቀማችን ግን ይወስናል። ምናችን ይወስናል? አጠቃቀማችን ይወስናል። ሁሉ ተፈቅዶልኛል፣ በእኔ ላይ አንድ ነገር እንኳን አይሰለጥንብኝም ተብሏል። ተመልከቱ፣ ሁሉ ተፈቅዶልናል፣ ግን ሁሉ የሚጠቅም አይደለም በመሰረቱ። እንዲጠቅም ማድረግ የኛ ድርሻ ነው ማለት ነው። ሁሉ አይጠቅምም፣ ሁሉ ተፈቅዶልኛል አይደል ቅዱስ ጳውሎስ ያለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ። ስለዚህ በህይወት ዘመናችን ይሄ ማህበራዊ ሚዲያ ለእግዚአብሔር ክብር፣ ለእግዚአብሔር ክብር፣ ለመንፈሳዊ ህይወት፣ ለመንፈሳዊ አገልግሎት፣ ለማህበረሰባዊ መልካም ግንኙነት ማዳበሪያ ልናውል ይገባል። እንዲዳብርበት ማለት ነው። በጎነትን የምናወርስበት እና የእግዚአብሔርን መንግስት ለልጅ ልጆቻችን የምናስፋፋበት እንዲሆን አምላካችን ቅዱስ እግዚአብሔር ይርዳን። የማህበራዊ ሚዲያ አጠቃቀማችን ከመንፈሳዊ እይታችን አንጻር እንዲቃኝ አምላካችን እግዚአብሔር ሁላችንንም ይርዳን። ሌላው 5ኛው የወጣቶች ትልቁ ፈተና
በተለይ የወጣት ክርስቲያን ትልቁ ፈተና ቸልተኝነት ነው። በምድር ላይ ስንኖር የእግዚአብሔርን ፈቃድና ሀሳብ እየፈጸምን ከሆነ መልካም ነው። ግን የምድር ኑሯችን በአጋጣሚ ዝም ብለን በዘፈቀደ የምንኖረው አይደለም። በዘፈቀደ መኖር ነው ቸልተኝነት የሚባለው ማለት ነው። እና እግዚአብሔር ከዘመናት አስቀድሞ ያዘጋጀልን በጎ ሀሳብ፣ በጎ ፈቃድ አሉት። አምላካችን እግዚአብሔር ለእኛ ያሰባቸው በጎ ፈቃዱ አለ። እርሱም ምንድን ነው? በወጣትነት ሕይወታችን ስሜታችንን ሊገዙ የሚችሉ ትኩረታችንን ሊስቡ የሚችሉ ብዙ ጉዳዮች አሉ። በተለይም ብዙ ጉዳዮች አሉ በዓለም ላይ ስንኖር። ነገር ግን ከነዚያ ጉዳዮች ሁሉ የዕለት ተዕለት እንቅስቃሴያችን በጥንቃቄ እንዲሆን ቸልተኝነትን ማራቅ ተገቢ ነው ማለት ነው። ቸልተኝነት አስፈላጊ አይደለም እና እያሰብንበት የሚጠቅመንን የማይጠቅመንን ለይተን ማወቅ አለብን ማለት ነው። ለመንፈሳዊ ሕይወታችን የሚጠቅም ማንኛውንም አይነት በጎ ስራ መስራት ያስፈልጋል። መንፈሳዊ ተግባራትን መፈጸም ያስፈልጋል እና ዛሬ በእውነት በድካማችን መድከማችንና ብርቱ አለመሆናችን ከቸልተኝነትም የሚመነጭ ነው ማለት ነው እና ተስፋ ወደ መቁረጥ ያደርሳል ቸልተኝነት። ነገር ግን ሐዋርያው ቅዱስ ጳውሎስ ምንም እንኳን ፈታኝ አስጨናቂ የሆነ እንድናመነታ ተስፋ እንድንቆርጥ የሚገፋፋን ነገር እንኳን ቢያጋጥመን ከዚህም ነፃ ሆነን እግዚአብሔርን ማገልገል እንድንችል ምክር ይሰጠናል ማለት ነው። እና ሕይወታችን እውነት ነው ስጋን ተሸክመን እየሄድን ነው። ስጋውያን ነን፣ ምድራውያን ነን፣ ደካሞች ነን፣ ስጋ ለባሽ ነን። ነገር ግን ይሄ የለበስነው ስጋችን ከክርስቶስ የተነሳ ብርቱ ነው፣ ከእግዚአብሔር የተነሳ ብርቱ ነው እና ወጣትነታችንን ከቸልተኝነት መንፈስ ነፃ ለማድረግ ለማላቀቅ ወደ እግዚአብሔር መመለስ ያስፈልጋል ማለት ነው እና አምላካችን ቅዱስ እግዚአብሔር በሕይወታችን እሱን ማገልገል የምንችልበትን የእንደገና እድል ለሁላችንም ይስጠን። ሌላው በምድር ላይ ስንኖር ሕይወታችን የኛ ሳይሆን የክርስቶስ መሆኗን የእግዚአብሔር መሆኗን በእግዚአብሔር ሐሳብ ውስጥ ያለች መሆኗን ልንገነዘብ ይገባል ማለት ነው። በተለይ ወጣትነታችንን ለፈቃዱ ለሐሳቡ ልንቀድስ የተቀደሰ መስዋዕት አድርገን ለእግዚአብሔር ልናቀርብ ይገባል። ክርስቲያናዊ ሕይወታችን ሁል ጊዜ እየጠነከረ እየጸና መሄድ ነው ያለበት ማለት ነው እና ትጋትን፣ በእምነት ጽናትን፣ በጎነትን ልንጨምር ይገባል ማለት ነው። ከዕለት ወደ ዕለት በጎነታችን እየጨመረ ሲሄድ ከዚያ ደግሞ እውቀትን፣ በእውቀት ላይ ደግሞ ራስ መግዛትን፣ ከዚያ ራስን በመግዛት ላይ ደግሞ ጽናትን፣ በመጽናት ውስጥ ደግሞ እግዚአብሔርን መምሰልን። እያስተዋላችሁ ነው? ማንን መምሰልን? እግዚአብሔርን መምሰልን። በወንድማማች መዋደድ በመዋደድ ፍቅርን በመጨመር እንደዚህ ሕይወታችን ወደፊት ሊሄድ እንዲገባ ሊበረታ እንደሚገባ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 5 ላይ ያስገነዝበናል፣ ምክር ይሰጠናል። ውድ የተዋህዶ ልጆች በሕይወት ዘመናችን እኛ የወጣትነት ጊዜያችንን እንዲህ ከመሰሉ እንዲህ ካሉ አሰናካይ መንገዶች ነፃ አድርገን ወደ እግዚአብሔር እጆቻችንን እየዘረጋን እግዚአብሔር ሆይ ሕይወቴን አስተካክልልኝ፣ የቅዱሳን አባቶቼን በረከትና ረድኤት በሕይወቴ ውስጥ አኑርልኝ። እግዚአብሔር ሆይ እኔ ደካማ ነኝ፣ አንተ ግን በሕይወቴ ዘመን ከረዳኸኝ እበረታለሁ እያልን ሁል ጊዜ በቅድስት ቤተ ክርስቲያን በመገኘት ጸሎተ ኪዳኑን በመካፈል ጸሎተ ቅዳሴውን በመካፈል
ሰዓታቱን በመቆም ማህሌቱን በመቆም በወንጌል ድግስ በመካፈል ንስሐ በመግባት ሕይወታችንን በንስሐ ሕይወት ዕለት ዕለት እየቃኘን እንደ እግዚአብሔር ሐሳብ ተጉዘን አንድ ወጣት ክርስቲያን ማግኘት ያለበትን ድል ማግኘት ያለበትን በረከት ሁላችንም በየደጃፋችን የእግዚአብሔር በረከት እንዲደርሰን አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። በእውነት ወጣትነታችንን በቅድስት ቤተ ክርስቲያን አገልግሎት ወጣትነታችንን ለወንጌል አገልግሎት እንድንጠቀምበት አምላካችን ቅዱስ እግዚአብሔር በቸርነቱ ሁላችንንም ይርዳን። ያስተማረን፣ የመከረን፣ የገሰጸን አምላካችንና አባታችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። በወጣትነታችን እግዚአብሔርን አገልግለነው አስደስተነው ነገ የርስቱ የመንግስቱ ወራሾች እንድንሆን የስሙ ቀዳሾች እንድንሆን ሥጋ ወደሙ ተቀብለን ንስሐ ገብተን መንግስተ እግዚአብሔርን ወራሾች እንድንሆን የአባቶቻችን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።